ሻሎም ልጆች እንዴት ናችሁ? ይህ በየሳምንቱ የሚቀርበው የትምህርት ጊዜያችን ነው። በዚህ ሳምንት ደግሞ የምንማረው ስለ ምስጋናና አምልኮ praise and worship ነው። ስለዛ ደብተራችሁን፣ መጽሐፍ ቅዱሳችሁን እና እስክሪብቷችሁን አዘጋጅታችሁ ተመልሰን እንገናኛለን። እንግዲህ ተመልሰን መተናል። አይ ሆፕ ደብተራችሁንና መጽሐፍ ቅዱሳችሁን እንዳዘጋጃችሁ ዛሬ የመጀመሪያውን ክፍል እንጀምራለን። ልጆቼ ምስጋናና አምልኮ ምን ይመስላችኋል? እስኪ ለራሳችሁ መልሱ። መጀመሪያ ምስጋናና አምልኮ መጽሐፍ ቅዱስ ላይ መዝሙር 29 ቁጥር 1 ላይ እንደዚህ ይላል፣ የአምላክ ልጆች ሆይ ለእግዚአብሔር አምጡ፣ ክብርና ምስጋናን ለእግዚአብሔር አምጡ ይላል። ከ1 እስከ 2 ያለውን ማለት ነው። ስለዛ ምስጋና ምንድን ነው? ምስጋና ማለት ለእግዚአብሔር የምናቀርበው አድናቆት፣ ዝማሬ፣ ክብርና የፍቅራችን መገለጫ ሲሆን የምናቀርበው በአንደበታችን ነው። ምስጋናን የምናቀርበው በአንደበታችን ነው። ስለዛ ለእግዚአብሔር ያለንን ፍቅር፣ ለሱ ያለንን አድናቆት የምናሳይበት። ስለዛ ምስጋና ማለት ይሄ ማለት ከሆነ አምልኮ ማለት ደግሞ ምን ማለት ነው? አምልኮ ማለት ደግሞ ለእግዚአብሔር የምንሰጠው ክብርና የፍቅር ምልክታችን ነው። ስለዛ ምስጋና በመጽሐፍ ቅዱስ ላይ በዕብራይስጥ ሲጠቀመው 8 አይነት ወዮች ይጠቀመዋል ማለት ነው። የመጀመሪያው አይ ሆፕ እየጻፋችሁ እንደሆነ የመጀመሪያው ቴሂ ኢላሂም፣ ሁለተኛው ሃላል ወይም ሃሌሉያ ማለት፣ ሶስተኛው ደግሞ ያዳህ ይለዋል፣ አራተኛው ሻባክ፣ አምስተኛው ባራክ፣ ስድስተኛው ዜማር፣ ሰባተኛው ቴዎዳስና ስምንተኛው ነው የመጨረሻው ደግሞ ቴሂ ላዊ ይለዋል ማለት ነው። ስለዛ የመጀመሪያውን በዚህ ሳምንት ምናየው ቴሂ ኢላሂም እና ሃላልን ይሆናል ማለት ነው። የመጀመሪያው ምን አለ? ቴሂ ኢላሂም። እሺ ቴሂ ኢላሂም ማለት መንፈሳዊ መዝሙር ከልብ መዘመር ማለት ነው። ይሄኛውን ቴሂ ኢላሂም የሚለውን በመዝሙረ ዳዊት ላይ ይጠቀመዋል። ብዙ ጊዜ መዝሙረ ዳዊት ሲጽፍ ቴሂ ኢላሂም የሚለውን ይጠቀማል። አሁን ለምሳሌ መዝሙር 22 ቁጥር 3 ላይ አንተ ቅዱስ ነህ፣ በእስራኤል ምስጋና ውስጥ ደግሞ ታድራለህ ይላል። የእንግሊዝኛው ቨርዥን ሲጠቀመው but you are holy who inhabit the praise of Israel። ስለዛ በምስጋናቸው ላይ ታድራለህ የሚለው ቴሂ ኢላሂምን ይገልጻል ማለት ነው። መዝሙረ ዳዊት ይህንን በብዙ በኩል ተጠቅሞት ያውቃል። ንጉሥ ዳዊት የሚታወቀው በመዘመር እግዚአብሔርን በማምለክ ወደ እግዚአብሔር በመጮህ ለእግዚአብሔር ቦታ በመስጠት ነው። ትዝ ካላችሁ እንደሆነ ልክ ዳዊት ጦርነቱን አሸንፎ ሲመጣ ለእግዚአብሔር ደነሰለት ይላል። ልክ ሲደንስ ሜልኮል በመስኮት ሆና ታየውና ወይኔ ንጉሥ አይደል እንዴ? እንዴት ይደንሳል? ትልቅ አይደል እንዴ? ይፈራ አይደል እንዴ? እንዴት ሊደንስ ይችላል? እንዴትስ መደነስ አለበት ብሎ ሲል ዳዊት ግን የእሷን ንቀት የእሷን አባባል ትቶ ለእግዚአብሔር ይደንስ ነበር። ለእግዚአብሔር ምስጋናን ያቀርብ ነበር። ከልቡ ለእግዚአብሔር ይዘምርለት ነበር። ስለዛ እኛም ስናደርገው ምስጋናችንን ስናቀርብ ለእግዚአብሔር ከልባችን መሆን አለበት ማለት ነው። እግዚአብሔር በእኛ አምልኮ ውስጥ መኖር ይፈልጋል። መንፈሱን ሰጥቶናል። መንፈስ ቅዱስ ከኛ ጋር ሊኖር እንጂ መንፈስ ቅዱስ ሊጎበኘን አይመጣም። ቤታችሁ ውስጥ አሁን ለምሳሌ ዲፍረንስ አለው አይደለ? የሚኖር ሰው እና የሚጎበኝ ሰው። እናንተ ቤታችሁ ውስጥ የምትኖሩ ናቸው። ማለትም ልክ ከትምህርት ቤት ስትመለሱ፣ ከቸርች ስትመለሱ ቀጥታ ቤታችሁ ነው የምትሄዱት። ግን የሚጎበኝ ሰው ግን ዛሬ ይመጣና ነገ አይመጣም። ወር ደግሞ ዛሬ መጥቶ ቆይቶ ነገ ነው የሚመጣው። ቆይቶ ነው የሚመጣው። ስለዛ ልዩነት አለው ማለት ነው መኖርና መጎብኘት። ስለዛ እግዚአብሔር ደግሞ በምስጋናችሁ ውስጥ መኖር ይፈልጋል ይላል አይደል? ቅድም ምሳሌ ላይ ስናነብ። ስለዛ መኖር ማለት ደግሞ ሁሌ ዴይሊ ማመስገን አለብን። ዴይሊ እግዚአብሔርን መፈለግ አለብን ማለት ነው። ስለዛ ነው መንፈስ ቅዱስ ከኛ ጋር የሚኖረው ማለት ነው። ከዚህ በመቀጠል ደግሞ ሃላል ወይም ደግሞ ሃሌሉያ እናያለን። ዝግጁ ናችሁ አይደለ? እሺ ሁለተኛው ሃላል ወይም ሃሌሉያ ምን ማለት ይመስላችኋል? ብዙ ጊዜ ሃሌሉያ ሲባል ሰምተን እናውቃለን አይደል ልጆች? ቸርች ውስጥ ሃሌሉያን እንላለን፣ ቤት ውስጥ ሃሌሉያን እንላለን። ኢቭን መዝሙር ራሱ አለን አይደለ? ሃሌሉያ በሚል። ስለዛ ሃሌሉያ ምን ማለት ይመስላችኋል? እሺ ልክ መዝሙር 149 እና መዝሙር 150 ላይ ሙሉን ስታነቡ ስለ ሃሌሉያ በደንብ ዲስክራይብ ያደርግላችኋል።
ይህንን ለእናንተ እንደ ቤት ስራ አድርጌ ይሰጣል። ስለዛ ሀላል ወይም ሃሌሉያ ማለት የእናት ቃሉ ወይ ደግሞ ትርጉሙ ማብራት ማለት ነው። የዚህ ዓመት ቃላችን መነሳትና ማብራት ነው አይደለ? የ2018 ዓመታዊ ቃላችን ማለት ነው። ስለዛ ይሄኛው እዛ ውስጥ መካተት ይችላል ማለት ነው። ስለዛ ማብራት ማለት ነው። ስለዛ በህይወታችን ልክ ስናመሰግን ህይወታችን ማብራት ይጀምራል። ልክ ምስጋናን ስናቀርብ ለእግዚአብሔር ህይወታችን ላይ የሆነ ነገር አድ ቫልዩ እናደርጋለን ማለት ነው። ስለዛ በየትኛውም ሁኔታዎች ውስጥ ሆነን በየትኛውም ነገር ውስጥ ሆነን እግዚአብሔርን ማመስገን አለብን። ያንን ነገር አብርተን ለማለፍ ያንን ነገር ኦቨርካም አድርገን ለማለፍ ማለት ነው። ስለዛ ማመስገን ዴይ ቱ ዴይ ላይፋችን ውስጥ መሆን አለበት። ማመስገን በየቀኑ የምናደርገው ነገር መሆን አለበት ማለት ነው። መንፈሳዊ አባታችን ሲናገር አንደበታችን የተሰጠን ለማመስገን እንጂ ለማጉረምረም አይደለም ይላል። ይሄ አንደበት እግዚአብሔር ሲፈጥረው ከመብላት ከማውራት ሌሎች ነገር ከማድረግ ውጪ ለማመስገን ነው። መጀመሪያ ፕራይም ፐርፐዙ የመጀመሪያ ፐርፐዝ የተፈጠረበት አንደበታችን ለማመስገን ነው ማለት ነው። ስለዛ አሁን ለምሳሌ ትምህርት ቤት ውስጥ የዳይሬክተር ልጅ ካለ ኦር ደግሞ የአስተማሪ ልጅ ካለ ብዙ ጊዜ ብራግ ያደርጋል። እኔ እኮ የዳይሬክተር ልጅ ነኝ፣ እኔ እኮ የእንትን አስተማሪ ልጅ ነኝ። እኛም በአንደበታችን ደግሞ ብራግ ማድረግ አለብን። እኔ የእግዚአብሔር ልጅ ነኝ፣ እኔ ኢየሱስ የሚባል ታላቅ ወንድም አለ። ምክንያቱም ሁሉንም ነገር የፈጠረው እግዚአብሔር፣ ሁሉንም ነገር የሰራውን እግዚአብሔር። መጽሐፍ ቅዱስ ሲናገር ምን ይላል? ሁሉ ነገር የተፈጠሩት ነገር ሁሉ በእርሱ ነው፣ አንዳች ከእሱ ውጭ የተፈጠረ ነገር የለም። ስለዛ የተፈጠረው ነገር ሁሉ በእግዚአብሔር ከሆነ ሁሉ ነገር የተፈጠረው በክርስቶስ ከሆነ ብራግ ማድረግ አለብን። በአንደበታችን ሃሌሉያ ማለት አለብን። እግዚአብሔር ማመስገን ነው። በህይወታችን ውስጥ እግዚአብሔር መገለጥ ይኖርበታል ማለት ነው። ሀላል ማለት ክብር መስጠት። አይሆፕ እየጻፋችሁ እንደሆነ ሀላል ማለት ክብር መስጠት፣ መመካት፣ መጓደድ ማለት ነው። ስለዚህ ማለዳ ስንነሳ ሃሌሉያ ብለን መጀመር አለብን ማለት ነው። ቀናችን እግዚአብሔር ስላደረግን ቅድም እንዳየነው ቴሂላሂም ላይ እንዳየነው ምስጋናም ላይ እንዳየነው መጀመሪያ ቀናችንን ስንጀምር እግዚአብሔርን አመስግነን እግዚአብሔርን ሌሊቱን ስላሳለፍከኝ ቀኑን ስለጠበቅከኝ ብለን ማመስገን አለብን። አይሆን ሁላችንም የጸሎት ሰዓት አለን። ሁላችንም ደግሞ የጸሎት ጊዜ አለን። የጸሎት ጊዜ ከሌላችሁ በጣም ኢምፖርታንት ነው። የጸሎት ጊዜ ሊኖራችሁ ያስፈልጋል። ምክንያቱም ከእግዚአብሔር ጋር የምታወሩበት፣ ከእግዚአብሔር ጋር ዲስከስ የምታደርጉበት፣ ከእግዚአብሔር ጋር ፌሎሺፕ የሚኖራችሁ በጸሎት ውስጥ ስለሆነ ስለዛ ስንጸልይ ምን እናድርግ ካላችሁ እግዚአብሔር ማመስገን። ብዙ ነገር አድርጎልናል። እግዚአብሔርን አመስግነን የማንጠግበው ነገር። ምክንያቱም በህይወታችን ውስጥ በመቆየታችን ሁሉ የእግዚአብሔር እጅና የእግዚአብሔር ጥበቃ አለበት። ዳዊት በጠላቶቼ ፊት ይላል፣ በጠላቶቼ ፊት ራሴን በዘይት ቀባ፣ በትርና ምርኩዝ እነሱ ያጽናኑኛል። የእግዚአብሔር አብሮነት የእግዚአብሔር ከኛ ጋር መሆኑ እኛን እንድናመሰግነው ያደርገናል ማለት ነው። ስለተደረገልን ብቻ አይደለም። የሆነ ነገር ጸልየን የሆነ ነገር እንድናገኝ ለእግዚአብሔር ጠይቀን ስላገኘ ነው ብቻ ሳይሆን ስለሱ ማመስገን ሲኖርብን፣ ሌላ ደግሞ እግዚአብሔር ስለጠበቀ መጽሐፍ ቅዱስ ላይ ሲናገር ዲያብሎስ እናንተ የሚበላ እንደሚፈልግ አንበሳ ዙሪያችሁን ይዞራል ይላል። እድሉን ቢያገኝ ቻንሱ ቢመቻችለት እኛን ሊያጠፋን፣ እኛን ሊጥለን፣ በትምህርታችን ፌል እንድናደርግ ኦር ደግሞ ከጓደኞቻችን ጋር እንድንጣላ ያደረገን፣ ግን ደግሞ እግዚአብሔር ጠብቆን እግዚአብሔር ሸሽጎን ያ ነገር እንዳይሆን አድርጎናል ማለት ነው። ስለዛ እግዚአብሔርን ልናመሰገን ይገባል ማለት ነው። ብዙ ነገር ስላደረገ ዛሬ ምን እናየን ልጆች? መጀመሪያ ምን እናየን? ምስጋና። ሁለተኛ ምን እናየን? ቴሂ ኢላሂ ምን አየን? ሶስተኛ ምን አየን? ስለ ሀላል ወይም ደግሞ ሃሌሉያ አየን ማለት ነው። ስለዛ ማመስገን አለብን። እሺ ልጆች፣ ከመጨረሳችን በፊት አንድ ነገር እናድርግ። የመጀመሪያው የቤት ስራ ልስጣችሁ። የሚቀጥለው ሳምንት ሰርታችሁ እንደምትወጡ በጣም እርግጠኛ። ቀለል ያሉ ጥያቄዎችን ስለሆነ ኖርማል። ስለዛ የመጀመሪያው ጥያቄ እግዚአብሔር አምጡ ያለው ምንድን ነው? መጽሐፍ እንዳትረሱ። እግዚአብሔር አምጡ ያለው ምንድን ነው? ሁለተኛው ደግሞ ጥያቄ ቴሂ ኢላሂ ምን ማለት ነው? ሶስተኛ ጥያቄ እና የመጨረሻው ጥያቄ ደግሞ ሀላል ማለት ምን ማለት ነው? መርሳት አይቻልም። ሶስቱም እንደጻፋችሁ እርግጠኛ። የሚቀጥለው ሳምንት ላይ ቼክ አደርጋለሁ። በሚቀጥለው ሳምንት እስክንገናኝ ድረስ ማጥናት እንዳትረሱ። ምክንያቱም ሜዲቴሽን በጣም አስፈላጊ ስለሆነ የምናነበውን ነው የምንሆነው። ስለዛ ማንበብ እንዳትረሱ
በሚቀጥለው ሳምንት እስክንገናኝ ድረስ ሻሎም።